እንደምን ሰነበታችሁ ውድ አድማጭ ተመልካቾቻችን። ይህ በሆፕ ቻናል ኢትዮጵያ በአማርኛ ቋንቋ ስርጭት የተዘጋጀ በየሳምንቱ የሚቀርብላችሁ የመጽሐፍ ቅዱስ ጥናታችን ፕሮግራም ነው። ውድ አድማጮቻችን ይህ 8ኛው የሩብ ዓመቱ 8ኛው ሳምንት የመጽሐፍ ቅዱስ ጥናታችን የእምነት ጀግኖች ኢያሱና ካሌብ በሚል ርዕስ የምናጠናው ይሆናል። አብረውኝ ያሉትን ላስተዋውቅና ወደ ጥናታችን እንገባለን። ዶክተር ዮናስ ቴትትና እንዲሁም ፓስተር ኤፍሬም አብረውኝ የሚቆይ ሲሆን በቴክኒክ ቁጥጥሩ ደግሞ እህታችን ውበት አብራን የምትቆይ ይሆናል። አብራችሁ በማወያየት የምቆየው ወንድማችሁ ሙሉነህ ነኝ። በሚኖረን ጊዜ በሚኖረን ውይይት ጌታ መንፈስ ቅዱስ ጊዜውን እንዲወስድ አእምሯችን እንዲገልጥልን ፓስተር ጸሎት አድርግልን። እሺ እንጸልይ። ቅዱስ አባታችን እየመራህን ለዚህ ስላደረስከን እጅግ አድርገን እናመሰግናለን። አሁንም በዚህ ቀን እንድታስተምረን የመንፈስ ቅዱስ አብሮነት ከኛ ጋር እንዲሆን እንጸልያለን። የሚመለከቱትም ሁሉ ከቃል የተነሳ እንዲባረኩ እኛም ደግሞ ከትላንት ይልቅ ዛሬ ወደ አንተ የምንቀርብበት እንዲሆን ቃልንም በልባችን ሁላችንም እንድንሰውር እርዳን፣ አትለየን። በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርክህ ፓስተር ኤፍሬም። እንግዲህ ውድ አድማጭ ተመልካቾቻችን ዛሬ የምናጠናውን ጥናት የመታሰቢያ ጥቅስ የሚሆነን የተወሰደው ከዕብራውያን 13:7 ነው። እንደዚህ ይላል፣ የእግዚአብሔርን ቃል የተናገራችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። በእምነት ምሰሏቸው ምናቸውን? የኑሮ ፍሬያቸውን። ይህ ሀሳብ ዋና እኔ በጣም ገርሞኛል። ምንድነው መምሰል ያለብን? በእምነታቸው ምሰሏቸው ሲል የኑሯቸውንም ፍሬ ነው። አሁን የኑሮ ፍሬ ነው መታየት ያለበት ማለት ነው። እዚህ ላይ በዚህ ሳምንት ጥሩ ሀሳብ ይዘን እንሄዳለን ብዬ አስባለሁ። በተለይ ደግሞ ወላጆች የሆንን እናውቃለን። ልጆቻችን አብዛኛውን ነገር የሚማሩት በመመልከት ነው። በተለይ ደግሞ ሲመለከቱ ደግሞ መልካሙን ነገር ይልቅ ክፉን መውሰድ ይቀላቸዋልና ብዙ ሰዎች ራሳችን የምንሰራውን ወላጆች ልጆቻችን ሲደግሙት በጣም ይሰማናል። ምክንያቱም ሰዎች ከተወለዱበት ጊዜ ጀምሮ የተቀረጹት በምሳሌ ስለሆነ ዛሬ የምናጠናው ጥናት የእምነት ምሳሌዎቻችንን ይሆናል ማለት ነው። ከነዚህ ምሳሌዎቻችን ውስጥ በተለይ ደግሞ በእስራኤል ታሪክ በምናነሳበት ጊዜ ከሚነሱ የእምነት ጀግኖች መካከል ወሳኝ ከሆኑት መካከል ካሌብ እናነሳለን። እንደው ግን ብዙዎች ካሌብ ማን ነው ቢባል ካሌብ ማን ነው ትላለህ ዶክተር? ደግሞስ በምንድን ነው ጀግንነቱን እንደው ልናነሳለት የምንችለው? እንግዲህ ካሌብና ኢያሱን ነው ለየት አድርገን ዛሬ የምናየው። የሁለቱን ጀግንነት ወይም የሁለቱን የህይወት ፍሬ እንድንመስል የሚፈለገው ወይም ደግሞ እንድናውቅ የተፈለገው በዚህ ትምህርትና እንደው ካሌብ ማን ነው የሚለውን ጥያቄ ስንመልስ ትንሽ ስለ ስም ብናወራ ደስ ይለኛል። እና ካሌብ አንዳንድ ጊዜ በጣም ጥሩ ስሞች ሆነው ግን ትርጉማቸው ለየት ያለ የሚሆኑ አሉ። እርግጥ በተለያዩ ቋንቋዎችም የዚህ አይነት እንትኖች አሉ። ስለዚህ ካሌብ የሚለው ቃል በራሱ ውሻ ማለት ነው። እንግዲህ ውሻ ተብሎ የሚጠራን ሰው ደግሞ ትንሽ ከበድ ይላል ይመስለኛል። ግን ሀሳቡ የሚመነጨው ውሻ ያለውን ለጌታው ያለውን ታማኝነት ከማየት ነው። እና ካሌብም ውሻ የሚለው ኮኖቴሽን ወይም ደግሞ እንደ ውሻ ታማኝ ነው። እንደዛ እንደማለት ነው። እና እሱ በጣም ለየት ያለ ልክ እንደ አቤል ብለን መውሰድ እንችላለን። ከአቤልና ከቃኤል ብዙ ሰው አቤልን ይመርጣል፣ ምክንያቱም ካራክተሩ የበለጠ ሳቢ ስለሆነ። ግን በስምነት ደረጃ ብናየው ግን ቃኤል የበለጠ ወንድ አገኘው ማለት ነው። ንጉስ ማለት አዎ። ምክንያቱም ምንድነው ሄዋን ቃል የተገባላት ወንድ ነበረ፣ ከዘርሽ ተብሎ የተነገራት። ስለዚህ ወንድ በወለደች ጊዜ በጣም ደስ ከመሰኘቷ የተነሳ ቃኤል አለች ወንድ አገኘው፣ ያ መከታም ይሆነኝ ብላ። ከዛ በኋላ ግን መልሳ ደግሞ አቤልን ወለደች። አቤል ኦልሬዲ አሁን አግኝታለች ወንድ አይደል?
በቃ እንደው ጤዛ ነው የሚለው እሱ ትርጉሙ የማይረባ እንደማለት ነው። ብዙ ጥቅም የሌለው ኦልሬዲ የተገኘ ተገኝቶ የመጣ ነገር የማይጠቅም እንደማለት ነው። ግን ትርጉሙን አሁን ከቃሉ ትርጉሙ ይልቅ የካራክተሩ ትርጉም የበለጠ ገዢ ያደርገዋል። ስለዚህ ካሌብም ልክ እንደዚሁ ስሙ እንደዛ ቢሆንም ግን ካራክተሩ በጣም ስለሚስበን ወይም ደግሞ ለእግዚአብሔር ያለው ታማኝነት በእግዚአብሔር ላይ ያለው እምነት ግዙፍ ስለሆነ አሁንም ስሙን እንጠቀምበታለን። ግን እንደው ስምን ካነሳን አይቀር እነዚህን ስሞች ብንጠየቅ እነማን እንደሆኑ እናውቃለን። ስሞቹን የምታገኙት ዘሁልቁ ምዕራፍ 13 ከ6 ጀምሮ ያለውን ስናነብ ነው እና ሳሙኤል የሚባል ስም፣ ሰፈጥ፣ ይግአል፣ አውሴ፣ ፈልጢ፣ ጉዲኤል፣ ጋዲ፣ አሚኤል፣ ሰቱር፣ ናቢ የሚባሉ ሰዎችን እናውቃለን ተብለን ብንጠየቅ ብዙዎቻችን አናቃቸውም። እነዚህን ስሞች ለምንድን ነው ማናቃቸው? እነዚህ ስሞች በስራቸው እንትን አልተደረጉም። ምንድነው ምሳሌ ሆነው አልተጠቀሱም። ስለዚህ ምሳሌ ስላልሆኑ ስማቸውን እንኳን አናስታውስም። ግን ያችን አዲስ ምድር እንዲህ ወተትና ማር የምታፈሰውን ምድር እንዲህ ሰልሉ ከተላኩት 12 ሰዎች መካከል የአስሩ ስሞች ናቸው እነዚህ። ግን አንዳችንም እነዚህን አናቃቸው። ለምን? ስማቸው ሪሊ ስራቸው ስማቸውን የሚያስጠራ ስላልሆነ። ነገር ግን ካሌብንና ኢያሱን ግን ለይተን ከ12ቶቹ እናውቃቸዋለን። ለምን? ስራቸው ስማቸውን ነዋሪ ስላደረገው፣ ዘላለማዊ ስላደረገው። ለምንድነው ዘላለማዊ የሆኑት? ይዘው የመጡት ወሬ ስለሰለሏት ምድር ይዘው የመጡት ወሬ ነው እነዚህን ሰዎች ለየት የሚያደርጋቸው። ያን ታሪክ እዚሁ ዘሁልቁ ምዕራፍ 13 ላይ ቁጥር 32 ጀምሮ ስናነብ ስለሰለሏትም ምድር ክፉ ወሬ ለእስራኤል ልጆች አወሩ። እኛ ዞርን፣ የሰለልናት ምድር የሚኖሩባትን ሰዎች የምትበላ ምድር ናትና፣ በእርሷም ዘንድ ያየናቸው ሰዎች ሁሉ ረጃጅም ሰዎች ናቸው። በዚያም ከኔፍሊም ወገን የሆኑ ኔፍሊም የኤናቅ ልጆች አየን። እኛም በዓይናችን ግምት እንደ አንበጣዎች ነበርን፣ ደግሞም እኛ በዓይናቸው ዘንድ እንዲሁ ነበርን ይላል። እንግዲህ ይህንን ወሬ ይዘው ከመጡ በኋላ እነዚህ 10 ሰዎች የእስራኤል ሕዝብ ምን ሆነ? ተበጠበጠ። ከመበጥበጡ የተነሳ ትልቅ ፍርሃት ሆነባቸው። ነገር ግን እነ ኢያሱና በተለይም ደግሞ ካሌብ ለየት ያለ አመለካከት ወይም ለየት ያለ እይታ እንደነበረው እናያለን። ለእስራኤል ልጆች ማህበር ሁሉ ዞረን የሰለልናት ምድር እጅግ መልካም ናት። እግዚአብሔርስ ከወደደን ማርና ወተት ከምታፈሰው በዚያች ምድር ያገባናል፣ እርሷንም ይሰጠናል። ነገር ግን በእግዚአብሔር ላይ አታምፁ፣ እንደ እንጀራ ይሆኑልናልና የምድሪቱም ሰዎች አትፍሩ፣ ጥላቸው ከላያቸው ተገፏል። እግዚአብሔርም ከኛ ጋር ነው፣ አትፍሯቸው ብለው ተናገሯቸው። ማህበሩ ግን በድንጋይ ይወግሯቸው ዘንድ ተማከሩ። የእግዚአብሔርም ክብር ለእስራኤል ልጆች ሁሉ በመገናኛው ድንኳን ተገለጠ። እንግዲህ አንድ አይነት ነገር አይተን መተን ግን ስለዛ ነገር የሚኖረን ግንዛቤ የተለያየ ሊሆን ይችላል። እንግዲህ የተለየ ግንዛቤ ሰው በእግዚአብሔር ሲያምን እና እግዚአብሔርን ተስፋ ሲያደርግ ሁኔታዎች እንደሚታዩት አይደለም የሚታዩት። ነገር ግን ሁኔታዎችን በእግዚአብሔር ዓይን ማየት ይጀምራል። ስለዚህ እነዚህ ሰዎች ከግዝፈታቸው የተነሳ ካላቸው ነገር የተነሳ እኛ እንዳንበጣ ነን፣ እነዚህን ሰዎች መቋቋም አንችልም ብለው ሲሉ 10 እነ ካሌብ ግን
እነዚህ ሰዎች እንደምን ይሆኑልናል አለ? እንደ እንጀራ ይሆኑልናል። እንጀራ ለመብላት ያን ያህል ትልቅ ኢፈርት ወይም ደግሞ ጥረት አናደርግም አይደለም፣ ቁርስ አድርገን ነው የምንበላው። በጣም የሚገርመኝ እግዚአብሔር ከግብፅ ያወጣቸው እችን ምድር ሊያወርሳቸው እንደሆነ 40 ዓመት ሙሉ ሲነገራቸው ቆይቷል። ነገር ግን በዛ 40 ዓመት በተደረገላቸው ነገር እምነታቸው ሰዎቹን በማየት ብቻ ሸሸ፣ እነዚህ ሰዎች ማለት ነው። ስለዚህ የካሌብ ትልቅነት ወይም የካሌብ ማንነት የሚመሰረተው እግዚአብሔርን በማወቅና በሱ ላይ ባለው እምነት ነው። እግዚአብሔር ከግብፅ ምድር ያወጣ ማን ነው? እግዚአብሔር ነው። ይህንንም ምድር ማን ሊያወርሰን ይችላል? እግዚአብሔር ሊያወርሰን ይችላል ብሎ በእምነት የማየት የመመልከት ተሰጥኦ የነበረ ወይም ደግሞ ከእግዚአብሔር ጋር የነበረው ቅርበት የሚያየውን ነገር እንኳን በሚያየው መልኩ እንዳደረገው እናያለን። እና ካሌብ ትልቅ የእምነት ሰው እንደሆነ እንመለከታለን። እግዚአብሔር ይባርክ። ትልቅ ሀሳብ ነው ያነሳኸው። እውነት ነው። በጣም በሚገርም ሁኔታ እግዚአብሔርም ራሱ መሰከረ። ምን አለ? ማርና ወተት ወደምታፈሰው ምድር። እንደውም ማርና ወተት ወደምታፈሰው ምድርን ኮሜንት ሲያደርጉም ይላሉ ይሄ አባባል ለሙላት ማግለጫ ነው። ማርና አሁን እግዚአብሔርም ራሱ እዛ ጋር ምን ይላል? ይሄን ቅመማ ቅመም ከብቶችን ማርባቱን እነዚህን ሁሉ ያለውን ወደምታፈራው። አሁን ችግሩ 12ቱም ተስማምተዋል በዚህ ዙሪያ እግዚአብሔር ያላቸውን 12ቱም እንደውም ምን ይላል? ለሁለት መሸከም እስኪቻል ድረስ የሚደርስ ልጆች ሆነን ስዕሉን እናስታውሳለን አይደል? ትዝ ይላችሁ ከሆነ ይሄ የወይን ዘለላን እንዲህ ለሁለት ይዘው ሲመጡ አለ እና እሱ ላይ ችግር የለም። አሁን ጥሉ የሚመጣው አሁን የሚታዩ ችግሮቻችንን እኩል መናገር እንችላለን። አሁን ልዩነቱ ምንድነው? ያን ችግር እንዴት እናልፋለን ነው ጥያቄው። አሁን ኢያሱም እና ካሌብም ያዩት ያን ችግር እንዴት እናልፋለን ነው። 10ሩም እንዴት እናልፋለን ነው። ምክንያቱም ለ10ሮቹ ሲታዩ እነሱ አንበጣ ሆነው ችግሩ ከፊት ለፊታቸው ያለው ጃይንት ነው፣ ኔፍሌሞች ናቸው። ለነ ኢያሱ ደግሞ ሲታይ የሚታየው እንጀራ ሆኖ ነው የሚታዩቸው። እንደውም ይላሉ እንደ እንጀራ ጠቅልለን እንጎርሳቸዋለን እኮ ነው። በጣም ግን በማን ኃይል? እግዚአብሔር ያሳልፎ ይሰጠናል። አሁን ችግሮችን የምናይበት ውድ አድማጭ ተመልካቾቻችን፣ ችግሮቻችን እንዴት ነው የምናየው? አግዝፈን ነው የምናየው ወይስ እግዚአብሔርን ከችግሩ አግዝፈን ነው የምናየው? ያ ጥያቄ ይሆናል ማለት ነው። እንቀጥላለን እህቴ ትትና ጋር ኢያሱ 14:6-14 እና ዘኍልቍ 14:24 ላይ ስናነብ እንዲሁም ዘዳግም 1:36ን ስናይ ከሉቃስ 6:45 ጋር እናያይዘውና የካሌብና የኢያሱን አመለካከት እንዴት ነው የሚገለጸው? አሁን ያነሳናቸው ሐሳቦች እንዳሉ ሆነው ሐሳባቸውን እናይና እዛ ጋር ያዩትን ሐሳብ ኢያሱ ካሌብ ደግሞ ምንድነው እየገለጸ ያለው? ምክንያቱም ሉቃስ 6:45 ላይ እንደዚህ ይላል፣ በልብ ሞልቶ ከተረፈው አፍ ይናገራልና መልካም ሰው ከልብ መልካም መዝገብ መልካሙን ያወጣል፣ ክፉ ሰው ከልብ ክፉ መዝገብ ክፉን ያወጣል ይላል። አሁን የካሌብን እና የኢያሱን ሐሳብ ካየን በኋላ ላይ የካሌብን ሐሳብ እንዴት ነው የምናየው? በተለይ የኢያሱን መጥቶ የጠየቀበትን ሐሳብ ነው አሁን በተለይ መግለጽ የምንፈልገው። ምክንያቱም ከተሻገሩ በኋላ ካሌብ 85 ዓመት እየሆነው ነው። እዛ ጋር የነበረውን ሐሳብ እዚህ ጋር እንዴት ነው የሚደግመው? በጣም የሚገርም ነው። የካሌብ ባህሪ በጣም ሁላችን ልንመኘው የሚገባ አይነት ነው። ቅድም ምናልባት ዶክተር ዮናስ ካነበበው ብንጀምር መጀመሪያ እንግዲህ እንደዚህ አይነት ምስክርነት ከሰጠ በኋላ እግዚአብሔርስ ምን አለ ስለ ካሌብ የሚለውን ሄደን በምናይበት ጊዜ በእስራኤል ልጆች በጣም እንዳመጹበት እግዚአብሔር ደስ አልተሰኘም እና ለካሌብ ግን የተወሰነ እውቅና ሲሰጠው መደብ ትልቅ የሆነ እውቅና ሲሰጠው እንመለከታለን እና በዛው ቅድም ባነበብነው በዘኍልቍ ምዕራፍ 14 ላይ ቁጥር 24 ላይ ምን ብሎ ይናገራል? ባሪያዬ ካሌብ ግን ይላል። እንግዲህ ከላይ ስለነሱ ይወቅሳቸውና ሌሎቹን የእስራኤሎችን ልጆች ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለሆነ ፈጽሞም ስለተከተለኝ እርሱ ወደ ገባባት ምድር አገባዋለሁ፣ ዘሩም ይወርሳታል ብሎ እግዚአብሔር በደንብ ቃል ገባለት ለካሌብ ማለት ነውና እግዚአብሔር
አንዳንድ ጊዜ የምናደርጋቸውን ትንንሽ ነገሮች ሰው ልብ ላይ ያለው ይችላል። እግዚአብሔር ግን ለኛ ምስክርነትን ይሰጣል። እንደውም ክርስቶስ ሲናገር በሰው ፊት የመሰከረልኝን በሰማይ በአባቴ ፊትና በመላእክቱ ፊት እመሰክርለታለሁ ብሎ ክርስቶስ ቃል ገብቷል። እና አንዳንድ ጊዜ ብዙ ሰዎች ዘንድ ብዙም ቦታ ላይ ኖረን ይችላል። ግን ትንሽ የምንናገራት በሚስጥር ሊሆን ይችላል ለሰዎች የተናገርናቸው የእምነት ቃላቶች በእግዚአብሔር ፊት የማይረሱ ናቸው እና ያንን ያደፋፍረናል እና እግዚአብሔርም ለዛ እውቅና ሲሰጠው እናያለን። እና ከዛ በኋላ እንግዲህ አሁን በኢያሱ ዘመን እንግዲህ በዛ ዘመን ሁሉ ከሙሴ ጀምሮ ሌሎችም በሙሉ በምድረ በዳ በቀሩ ጊዜ ሁለቱ ሰዎች እቺን ቀይ ባህር ማለት ዮርዳኖስን ተሻግረው አብረው ከቆዩ በኋላ ወደ መሬት መከፋፈል ጋር ሲመጡ ቅድም አንተ እንዳልከው በኢያሱ ምዕራፍ 14 ላይ ካሌብን እንደገና ወጥቶ ኢያሱን ጥያቄ ሲያቀርብለት እናያለን። እና የተናገራቸው ቃላቶች ሄደን የተወሰነ ሐሳቡን ብናየው በኢያሱ ምዕራፍ 14 ላይ ነው የሚገኘው። ከቁጥር 6 ጀምሮ እንደዚህ ይላል። የይሁዳም ልጆች በጌልጌላ ወደ ኢያሱ ቀረቡ። ቄኔዛዊውም የዮፎኒ ልጅ ካሌብ አለው፣ ለአምላክህ ሰው ለሙሴ ስለ እኔና ስለ አንተ እግዚአብሔር በቃዴስ በርኔ የተናገረውን ነገር ታውቃለህ። ያስታወሰው ማለት ነው እንግዲህ እግዚአብሔር የመሰከረላቸው ምስክርነት። ከዛም የእግዚአብሔር ባሪያ ሙሴ ምድርን እሰልል ዘንድ ከቃዴስ በርኔ በላከኝ ጊዜ እኔ 40 ዓመት ሰው ነበርኩ። እኔም በልቤ የነበረውን ቃል መለስኩለት። ቅድም አንተ እንዳልከው ሰው ከልቡ መዝገብ ከመልካም መዝገብ በልቡ ያለ ሰው መልካም ነገርን ያወጣል። በልቤ የነበረው ምን አደረኩለት? መለስኩለት። ከኔ ጋር የወጡት ወንድሞቼ ግን የሕዝቡን ልብ አቀለጡ። እኔ ግን አምላኬን እግዚአብሔርን ፈጽሜ ተከተልኩ። ሙሴም በዚያ ቀን አምላኬን እግዚአብሔርን ፈጽመ ተከትለሃልና እግርህ የረገጠውን ምድር ለአንተና ለልጆች ለዘላለም በእርግጥ ርስት ይሆንልሃል ብሎ ማለ ይላል። ቅድም እግዚአብሔር የተናገረውን ነው ሙሴ የደገመለት ማለት ነው። ባሪያዬ ካሌብ ግን ያች የረገጣትን ምድር ይወርሳታል፣ በውስጡ ያለው ሌላ መንፈስ ነበረ እያለ እግዚአብሔር የሰጠውን እውቅና ሙሴ ደግሞለት ያን ምድር እንደሚወርስ ቃል ሲገባለት እንደነበረ እያስታወሰ ለኢያሱ ሲነግረው ነበር የምንመለከተው። ከዛ ቀጥሎ ቁጥር 10 ላይ አሁንም እነሆ እግዚአብሔር ለሙሴ ይህን ቃል ከተናገረ በኋላ እስራኤል በምድረ በዳ ሲዞሩ እርሱ እንደተናገረኝ እግዚአብሔር ለዚህ 45 ዓመት በሕይወት አኖረኝ። አሁንም እነሆ ለእኔ ዛሬ 85 ዓመት ሆነኝ። ሙሴ በላከኝ ጊዜ እንደነበርኩ ዛሬም ጉልበታም ነኝ። ጉልበቴም በዚያ ጊዜ እንደነበረ እንዲሁ ዛሬ ለመዋጋት ለመውጣትም ለመግባትም ጉልበቴ ያው ነው። አሁንም እንግዲህ በዚያን ቀን እግዚአብሔር የተናገረውን ይህን ተራራማ አገር ስጠኝ። አንተ በዚያ ቀን ኤናቃዩን ታላላቆችና የተመሸጉትን ከተሞች በዚያ እንዳሉ ሰምተህ ነበርና ምናልባትም እግዚአብሔር ከኔ ጋር ይሆናል፣ እግዚአብሔርም እንደተናገረኝ አሳድዳቸዋለሁ ብሎ ቃል ሲናገር በድፍረት እናያለና በፊት እንግዲህ ከ45 ዓመት በኋላ የነበረውን እምነት እንደገና ሲያድስ ነው የምንመለከተውና ምንም በዛ ውስጥ ብዙ ሰዎች ሲሞቱ አይተዋል፣ ጓደኞቹ ሙሴ ሳይቀር። በዛ ሁሉ ውስጥ ግን መጀመሪያ የነበረውን እምነት በዛ ላይ አጠንክሮ ሲቆይና እግዚአብሔር እንደገባለት ያንን ተራራማ እንደውም አስቸጋሪ የሆነን ቦታ ነው ስጠኝ ብሎ ለኢያሱ ጥያቄ ሲያቀርብ የምንመለከተውና ይሄ በጣም በካሌብ ውስጥ የምናየው በእግዚአብሔር ላይ ያለው እምነት ያልዋዠቀ መሆኑ በዚህ ሁሉ ዓመታት ውስጥ በፊት ያሳየውን እምነት አሁንም በእግዚአብሔር ላይ ይህንን ተራራማ ሀገር በራሱ እንደማያዋጣው ያውቀዋል። ያኔ የተናገረው እምነት አሁንም የእግዚአብሔር አብሮነት ከሱ ጋር እንደሚሆን ይህን ተራራማ ሀገር መንጥሮ ርስት አድርጎ ለመውረስ እንደሚችል በእግዚአብሔር ስለተማመነ ነው ያንን ያደረገውና በጣም የሚያስገርም ነውና ቁጥር 13 ላይ ሄደን ብናይ ኢያሱም ይላል ባረከው ይላል፣ ለዮፎኒ ልጅም ለካሌብ ኬብሮንን ርስት አድርጎ ሰጠው ይላልና በዛ በውስጡ ባሳየው እምነት የተነሳ እንግዲህ ኬብሮን በጣም የታወቀች ከተማ ናት፣ የነገስታት ከተማ ናት እና ያቺን የመሰለች ምድር በካሌብ እምነት የተገኘች ምድር ናት ማለት ነውና የእግዚአብሔርን ነገር ከፊት ስናስቀድም እግዚአብሔርን በዚህ አይነት እምነት ስንተማመነው ተስፋ የገባውን ቃል እንዲፈጽም ምክንያት እንሆናለን ማለት ነውና ምናልባት ዛሬ ለግላችን ለቤተሰባችን ለቤተክርስቲያናችን የገባቸው በጣም ብዙ ቃላቶች ተስፋዎች አሉ፣ የእግዚአብሔር ተስፋዎች። ለዛ ልክ እንደ ካሌብ የሚያስፈልገን ምንድነው? እምነት ነው፣ በእግዚአብሔር ላይ መተማመን። ምንም በፊታችን ያሉ ተራራማ አይነት ምድር ቢሆን የሚገጥመን ህይወታችን ልክ ተራራማ የመሰለ ቢሆንም ልክ እንደ ካሌብ ግን የእምነት ሰዎች ከሆነ በእግዚአብሔር ላይ ከተማመንን ዛሬም እግዚአብሔር ተስፋዎች በእኛ ህይወት በቤተክርስቲያናችን በሀገራችንም ሊፈጸም ይችላልና
ከካሌብ በጣም የምንማረው አሁንም በእግዚአብሔር ላይ ያለው መተማመን ያልዋዠቀ መሆኑን ነው። በ85 ዓመቱ እንኳን ማለት ነው። እውነት ነው። እግዚአብሔር ይባርክሽ። ትልቅ ሀሳብ ነው። በተለይ ደግሞ አሁን ይህን የኬብሮንን ስናይ ቅድም ሲነበብ ነበር ይሄ የኢናቅ ልጆች ኔፍሊሞች የሚለው ሀሳብ በጣም ትልቅ የተደራጀ ከተማ እንደሆነ፣ በዛ ላይ ደግሞ በእርግጠኝነት ስናስበው አንድ ለጦርነት ለሚወጣ ሰው አይ ቲንክ ከሜዳ ይልቅ ተራራ መውጣት የሚከብድ ይመስለኛል። በተለይ ደግሞ ጠላት ተራራ ላይ ከሆነ እንግዲህ ካሌብ አሁን እሱን ነው ስጠኝ ያለው፣ ሄጄ እዋጋለሁ ነው ያለው በ85 ዓመቱ። ዶክተር እዚህ ላይ ምን ሀሳብ አለ? አሁን ለእንደዚህ አይነት በህይወታችን ውስጥ ከባድ ነው ለምንላቸው ነገሮች ከካሌብ ምን እንማር? ለወጣቶች በተለይ ምን ማስተላለፍ እንችላለን? እንግዲህ የካሌብ ኬብሮንን መውረስ የሚያሳየን አይናችንን የት ቦታ ላይ ማስቀመጥ እንዳለብን ነው። አስቀድሞ ካሌብ ለየት ያለ አመለካከት እንዳለው አይተናል። እንግዲህ ይኸውላችሁ እነዛን ህዝቦች ሁሉ ዞሮ ካየ በኋላ ስፍራም ካየ በኋላ ይሄ ስፍራ ይገባኛል ማለትን እንደቻለ እናያለን። ይህንን ሲያደርግ ከኋላም ኢያሱ ላይ ይህንን ካራክተር ወይም ይህንን ባህሪ እንመለከታለን። ለራሳቸው ጥቅም ከመፈለግ አይደለም፣ ግን እንዲሆን ከሚፈልጉት ነገር ተነስተው የሚፈልጉትን ነገር ሲመኙና ሲያገኙ እናያለን። የሚያገኙበት መንገድ ግን ምንድን ነው? ትክክለኛ መንገድ እንደሆነ ደግሞ አብረን እናያለን። ስለዚህ ከካሌብ የምናየው ምንድን ነው? ከፍ ያለን ነገር ማየትን፣ እዛ ቦታ ላይ መድረስን፣ እዛ ቦታ ላይ ለመድረስ ደግሞ መክፈል ያለብንን ነገር ደግሞ መክፈል እንዳለብን መገንዘብን ከዚህ ማየት እንችላለን። እንግዲህ በ85 ዓመቱ እርግጥ መጽሐፍ ቅዱስ ሲያስቀምጠው ስለ ኢያሱም ሲያወራ የ80 ዓመት ምን ነበረ ነው የሚለው? ወጣት በ80 ዓመት ጎልማሳ አይኮንም፣ ይሸመገላል። ጠንካራ ነው እንዲያውም። ስለዚህ በዛ እሱ ደግሞ በ85 ዓመቱ ያንን ስፍራ ሲመኝ ጉልበት እንዳለው ማድረግ እንደሚችል የሚያስችለውም እንዳለ የሚያምንበትን እምነት እንመለከታልና ለወጣቶች እርግጥ ይሄን ምን ያስተምረናል? የሚገባን ስፍራ ማግኘትን መብታችን እንደሆነ እግዚአብሔር ደግሞ ያንንም ያስቀመጠልን እንደሆነ ያስተምረናል። እውነት ነው። እስፔሻሊ አሁን ይሄንን ስናይ ኢያሱና ካሌብ እና 12ቱ ሄደው ሲመለሱ የተናገሩትን ሀሳብ ማረጋገጥ ያሰብ አይመስላችሁም? ምክንያቱም አንደኛ ነገር እዚህ ጋር ሲናገር ምን ይላል? ክብርን እግዚአብሔር መውሰድ እንዳለበት። ምክንያቱም ካሌብ በ85 ዓመት ተዋጊነት ሀሳብ ላይ በሰው እይታ የሚሆን አይደለም። ስለዚህ የጦርነቱ መሪ ማን ነው? እግዚአብሔር ነው። ሁለተኛው ደግሞ ሀሳብ ምንድን ነው? ለአዲሱ ጄኔሬሽን፣ ለዚህ ላለው ጄኔሬሽን ምሳሌ መሆን ነው የፈለገው። ምንድን ነው ያ ጄኔሬሽን፣ ያኔ እምቢ ያለው ጄኔሬሽን ሮንግ እንደሆነ ማሳየት ነው። ሶስተኛው ሀሳብ ደግሞ ምንድን ነው? ያኔ የተቀበሉትን ሀሳብ ካሌብ አሁንም ሀሳቡ አልተቀየረም። አሁን ብዙ ጊዜ ሰዎች በተወሰነ ጊዜ የነበረንን ትኩሳት የክርስትና ሙቀት ከሆነ ዓመት በኋላ ስናይ እንዴት ነው የምናየው? እሱን አሁን ከካሌብ ይሄን እንማራለን። ምንድነው ካሌብ በ40 ዓመቱ የነበረው የእግዚአብሔር መረዳት ከ85 ዓመት በኋላም ስቲል ስትሮንግ። ስለዚህ ይሄ ለአዲሱ ጄኔሬሽን ሊያስተላልፈው የፈለገ ሀሳብ እንደሆነ እናያለን። በነገራችን ላይ ብዙ ጊዜ ምን ይባላል? ህይወት የምርጫ ውጤት ነው። ህይወት የሚመሰረተው በምርጫ ነው። ምርጫ ደግሞ ምንን ያሳያል? ባህሪን ያሳያል። እንግዲህ ወደ ፓስተር ልምጣ። ፓስተር እንግዲህ የካሌብን አይተናል። የካሌብን 3 ሀሳቦች፣ ካሌብ ማን እንደሆነ ታማኝነቱን አይተናል። ካሌብ ደግሞ በ85 ዓመቱ ያደረገውን ስራ ጥያቄውን አይተናል። ኢያሱንስ እንዴት ነው የምናየው? በኢያሱ 15-16-19 እና መሳፍንት 1-13 መሳፍንት 3-7-11 ያሉትን ሀሳብ ስናይ ይህን ተምሳሌትነታቸው እናያለን። በተለይ ደግሞ እኔ በጣም የሚያሳዝነው በመሳፍንት 3-7-11 ያለውን ሀሳብ ስናይ ደግሞ ትንሽ የሚያሳዝንም ሀሳብ አለ። ቅድም እንዳልነው እንደውም ይላል የእስራኤልም ልጆች በእግዚአብሔር ፊት ክፉ የሆነውን ነገር አደረጉ፣ አምላካቸውንም እግዚአብሔር ረስተው በአሊምና አስታሮትን አመለኩ ይላል፣ አገለገሉ ይላል። እንግዲህ ይህን እንዳለ ሆኖ አሁንም ካሌብ አንድ ስራ ሲሰራ እናያለን።
እንግዲህ ተምሳሌቱን ቅድም ስንነሳም ብለናል። ብዙ ጊዜ ሰዎች ጠማማውን ነገር ነው የምንወስደው እንጂ መልካም የመማር እድላችን ጠባብ ነው። ግን ካሌብ አሁንም ሲያስተምር እናያለን። ያንን የምናየው በምንድን ነው? አንድን ከተማ ለሚወርስ ሴት ልጁ እንደሚድር ቃል ይገባል። ብናነበው በኢያሱ 15:16-19 ያለው ጋር ቄሪያት ሴፌር የምትባልን ከተማ ለሚያሸንፍ ልጄን እድራለሁ አለ። እዚህ ታሪክ ላይ ምንድን ነው የምናየው? በጣም ጥሩ። እንግዲህ ኢያሱን ከዛም ደግሞ አሁን ዛሬ እንደምንመለከተው ካሌብን ስናይ ከረዥም ዓመታት በፊት እያዳበሩ እየኮተኮቱ የመጡት ባህሪ ነበረ። ይህም በጣም እየጠበቁት የነበረው ባህሪ የክርስቶስ አይነት ባህሪ ነው። ትክክለኛ አማኝ ማለት የእምነት ሰው ማለት ምን ማለት ነው የሚለውን በአንድ ጊዜ አልመጣም። በነገራችን ላይ ኢያሱና ካሌብ ወደ ከነዓን ከተላኩ በኋላ ያኔ አይደለም የተፈጠረው። የተለያየ አመለካከት ከ10 ሰላዮች የተለየ ነገር ያዙት። ቀድሞ በእግዚአብሔር ላይ ያላቸው እምነት በቃል ኪዳኑ ላይ በተስፋው ቃል ላይ የነበራቸው እምነት የጠነከረ ነው እና ያንኑ ይዘው ደግሞ ተጨማሪ 45 ዓመት ሲኖሩበት ባህሪያቸው በዛ ተቀርጿል ማለት ነው። አሁን ሌላ ካሌብን ልናገኝ አንችልም። በቃ ያንኑ እምነት ነገር ግን እጅግ ደግሞ ከፍ ያለውን እምነት የያዘውን ካሌብን ነው የምናየው እና ልጆችንም እኛ ስንወልድ ዛሬ ማወቅ ያለብን ወደድንም ጠላንም የእኛን ባህሪ እናወርሳቸዋለን። በጂናችን እንበለው በዲኤንኤያችን በምንም ይሁን ልጆች የእኛን ባህሪ ምን ይላሉ? ይወርሳሉ። መልካም ከሆነ ያንን ያንጸባርቃሉ፣ ክፉ ከሆነ ያንን ያንጸባርቃሉ። ግን ምን አላቸው? ቅድም እንዳልከው ምርጫ አላቸው። የእግዚአብሔርን መንገድ ግን ካስተማርናቸው ከኛ የወረሱትን ክፉ ነገር ግን እንዲተው በየቀኑ በቃሉ ከኮተኮትን መልካምን እየመረጡ ባህሪያቸው በመልካም ነገር እየተቀረጸ ያ ባህሪ ጠንካራ ሆኖ ይወጣል። ስለዚህ ብዙ ጊዜ ወላጆቻችን የተሳሳተ ምርጫ በመምረጥ ለኛ መጥፎ ነገር አውርሶ ቢሆንም ተስፋ መቁረጥ የለብንም። እንግዲህ ከመጀመሪያ ላይ ለመናገር ያህል ምክንያቱም በእነሱ ኃጢአት እግዚአብሔር እኛን አይጠይቅም። እኛ የምንመርጠው ምርጫ ግን እንደ ልጆች ወሳኝ ነው። እንደ ወላጆችም ለልጆቻችን ያለን ኃላፊነት እንደነ ካሌብ ቢሆን ጥሩ ነው። ስለዚህ በዚህ ስፍራ ሁለት ሰዎች እናለን። አንደኛ አክሳን እናገኛለን። አክሳ የካሌብ ልጅ ናት። ከዛ ደግሞ ጎቶንያልን እናገኛለን። እንግዲህ ካሌብ ያለው ምንድን ነው? ቅድም እንዳልከው እችን ከተማ ቅሪያት ሴፌርን ወይም ዳቤርን ለሚመታ ለሚይዛትም ልጄን አክሳ አጋባዋለሁ። አንድ ቻሌንጅ እየሰጠ ነው። እኔ እንዴት አሰብኩ? እምነት በውስጣቸው እንዲኖር። አሁን ካሌብ ኑ እንዋጋ ብሎ አላረጀም ማለት አርጅቻለሁ ሊል ይችላል። አንድ ሰው በ85 90 ዓመትም ሊሆን ይችላል በዚህ ጊዜ። ግን እኔ ልዋጋ ብችልም እስቲ ልጆቼም ደግሞ እንደኔ እምነት እንዲኖራቸው ይለማመዱ የሚል አንድ ተግዳሮት ለልጆቹ ይሰጥናል ሊያለማምዳቸው። ከዛ በኋላ የካሌብ የወንድም ልጅ የሆነው ያችን ከተማ ምን ይላል? ይወርሳታል። ከዛ በኋላ ካሌብ ቃሉን ጠበቀ። የቃል ሰው ነው። የእግዚአብሔርን ቃልም ያምናል። አጋባው። ይሄ ምን ያስተምረናል? የተምሳሌትነትን ኃይል በጣም የሚደንቀው በኢያሱ ምዕራፍ 15 ላይ ከቁጥር 18 ላይ ጀምሮ እርሷም ወደ እርሱ መጣች። በመጣች ጊዜ ከአባቷ እርሻ እንዲለምን መከረችው ካለ በኋላ እርሷም ያወረደች ካሌብ ምን ፈለግሽ አላት። እርሷም በረከትን ስጠኝ። እንግዲህ አባት አይነት አባባል ካሌብ ለኢያሱ ተራራማውን ምድር ምን በል ስጠኝ ሲል ነበር። በደቡብ በኩል ያለው ምድር ሰጥተኛልን፣ አሁን ደግሞ የውሃውን ምንጭ ስጠኝ አለችው። ካሌብ ያለው ኢያሱ ምንድነው? ይህን ኮረብታማ ሀገር ስጠኝ ነው ያለው። እሷ ደግሞ ውሃውን ምንጭ ስጠኝ አለች። ከዛ በኋላ እርሱም የላይኛውና የታችኛውን ምንጭ ሰጣት ይላል። ይህንን አባት ከዛ በኋላ የወለደውን ልጅ እንደገናም ደግሞ የወንድሙን ልጅ አንድ አይነት ባህሪ ስንመለከት ዘጸአት ምዕራፍ 20 ላይ ክርስቶስ ኢየሱስ በተለይ በ10ቱ ትእዛዝ ላይ ማለት ነው ምን ይላል? ይሄ የአባት መልካም ነገር እምነትም ቢሆን ለልጅ እንደሚወረስ ይናገራል። ዘጸአት ምዕራፍ 20 ከቁጥር 6 ጀምሮ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ። በረከቱ እስከ ምን ይሄዳል? የካሌብ ዘሮች ታማኝ ከሆኑ እስከ 1000 ትውልድ ድረስ ሊሄድ ይችላል። በመጽሐፍ ቅዱስ ይህንን እናያለን። በኋላ ላይ ጎቶንያል ያችን ከተማ መጥቶ ማስጣል ብቻ ሳይሆን እስራኤል ቅድም ያነበብከው እግዚአብሔርን ትቶ በአሊምን በተከተለ ጊዜ እግዚአብሔር አሳልፎ ሰጣለ ለጠላት። በኋላ ግን እስራኤልን ነፃ የሚያወጣ ሰው
ከካሌብ ዘር ነው የተገኘው። ይህንንም በመሳፍንት ምዕራፍ 3 ላይ እናገኘዋለን። እሱን አንብበን ስንቀጥል ሳለ እንዲህ ይላል መሳፍንት ምዕራፍ 3 ቁጥር 9 ላይ እናንብብ። የእስራኤልም ልጆች ወደ እግዚአብሔር ጮሁ፣ እግዚአብሔርም የሚያድናቸውን አዳኝ ይወላችሁ እንግዲህ የካሌብን የታናሽ ወንድሙን የቄኔዝን ልጅ ጎቶንያልን አስነሳላቸው። ከዛ በኋላ የእግዚአብሔር መንፈስ በእርሱ ላይ መጣ፣ በእስራኤልም ላይ ይፈርድ ነበር። ለሰልፍ ወጣ። እግዚአብሔርም የሜሶጶጣሚያን ንጉሥ ኩስረሴቴምን ይላል በእጁ አሳልፎ ሰጠው፣ እጁም በሱ ላይ አሸነፈ ይችላል። እንግዲህ ይህ ከልጅነት ጀምሮ የተኮተኮተ የካሌብ ቤት እግዚአብሔር የሚፈራበት ቤት፣ እግዚአብሔር የሚመለክበት ቤት ነው። እምነትና ድፍረት በአንድ አይመጣም። ፈተናን ማሸነፍ ከጥቂት ነገር ከትናንሽ ነገር የሚጀምር ነው። የተኮተኮተ ባህሪ ነው። ነገ ተግዳሮችን ለመጋፈጥ አድርገን ልጆቻችንን ካሳደግን እንደዚህ ነፃ አውጪ፣ እንደዚህ ሌሎችን የሚያድኑ ትውልድን መመስረት እንችላለን። ስለዚህ ሉቃስ 18 ላይ ስንሄድ አንድ ታሪክ በአጭሩ ለማስቀመጥ ያህል ጌታ ኢየሱስ ክርስቶስ ስለ እምነት ሲያስተምር እንዲህ ይላል። በአንድ ከተማ እግዚአብሔርን የማይፈራ ሰውን የማያፈር አንድ ዳኛ ነበረ። ከዛ አንዲት መበለት እየመጣች ግን ከባለ ጋራ ይፍረድልኝ ያለች ትጠይቀዋለች። ከዛ ብዙ ጊዜ እንዲህ ስታደክመው ምን አለ፣ እኔ ምንም እንኳን እግዚአብሔርን ባልፈራ ሰውንም ባላፈር እቺ መበለት ግን እየመጣች እንዳታሰለች እንዳታደክመኝ እፈርድላታለሁ ብሎ ፈረደላት። እንግዲህ ይላል ክርስቶስ ይሄ አመፀኛ ዳኛ ያደረገው ነው። እግዚአብሔር ግን ቀንና ሌሊት የሚታገሱትን ለቅዱሳኑ አብልጦ አይፈርድላቸውም ካለ በኋላ እውነት ይፈርድላቸዋል ካለ በኋላ 18:8 ላይ ሉቃስ ላይ ምን ይላል? በእውነት እውነት እላችኋለሁ የሰው ልጅ በመጣ ጊዜ እምነትን በምድር ላይ ያገኝ ይሆንን? አሁን እግዚአብሔር የካሌብና የኢያሱን እምነት በእኛ ያገኝ ይሆን ወይ? ካሌብና ኢያሱ ከ5ቱ የስሜት ሕዋሳት ውጭ የሆነ ነገር ነው ያመኑት። የሚያዩትን፣ የሚሰሙትን፣ የሚነኩትን፣ የሚቀስሙትን፣ የሚቀምሱትን፣ የሚያሽቱትን ነገር ሁሉ ክደው ማለት የማይታየውን የእግዚአብሔርን ቃል ግን ተጠማጥመው እንወርሳለን አሉ። ዛሬም እኛ ኃጢአት፣ ይሄ ዓለም ፈተና፣ ብቸኝነት፣ ብዙ ችግር፣ ሐዘንም የተለያየ ነገር መከራ ቢመጣብንም እግዚአብሔር ያለውን ቃል ግን ተጠማጥመን እንድን ይሁን እሱን እንጠባበቀው ይሁን የሚል ጥያቄ ነው ኢየሱስ የጠየቀው። ስለዚህ የሰው ልጅ ክርስቶስ የሚፈልገው ከኛ ምንድነው? የተጠየቀውን ነገር እግዚአብሔር እስኪመልስ በጸሎት እተጋለሁ የሚል ማንነት። በቃ በኢየሩሳሌም ቆዩ ኃይልን ምን እስክትሉ ድረስ እስክትቀበሉ ድረስ። ስለዚህ የኢያሱ የካሌብ ብሎም የኢየሱስ ክርስቶስ እምነት ያስፈልገናል። ሰማይ ለመድረስ የእግዚአብሔርን ጸጋ ለመቀበል ስራውን የዘላለምን ወንጌል ዳር ለማድረስ እኛ ይህንን እምነት ተቀብለን ለሌላው ማስተላለፍ እንችላለን። እግዚአብሔር ይመስገን። እግዚአብሔር ይባርክ ፓስተር። በጣም ትልልቅ ሀሳቦችን አንስተናል። እውነት ነው የሰው ልጅ ሲመለስ ያንን እምነት በምድር ያገኝ ይሆንን የሚለው ጥያቄ ለሁላችንም የቀረበ ጥያቄ ነው። ከአፍታ ቆይታ በኋላ እንመለሳለን። በስክሪኑ ላይ በምታዩት አድራሻ ላይክ ኤንድ ሼር በማድረግ ይህንን የወንጌል ስርጭት አገልግሎት የመጽሐፍ ቅዱስ ጥናት አገልግሎት ለብዙዎች ታሰራጩ ዘንድ እንጋብዛችኋለን። አብራችሁን ቆዩ። ካፍታ ቆይታ በኋላ ተመልሰናል። ውድ አድማጭ ተመልካቾቻችን ካቆምንበት እንቀጥላለን። እንግዲህ ካሌብን በደንብ አይተናል። ዶክተር ካሌብ ማን ነው? ምን አድርጓል? ይሄ በተለይ የነገስቱ ታሪክ ላይ ስንሄድ እስራኤሎች እግዚአብሔርን በበደሉ ሰዓት ከካሌብ የወረሰ ቤት ነው ለእስራኤል እግዚአብሔር ያስነሳው። እስቲ አሁን ደግሞ ሁለተኛውን ትልቅ ጀግና እንመልከት፣ ኢያሱን ስናይ ኢያሱ እንግዲህ ታሪኩ በጣም ትልቅ ታሪክ ነው ያለው። እንግዲህ ባለፈውም ሳምንታት አጥንተናል። በተለይ የኢያሱን ትልቅነት ስናይ የሙሴ ባሪያ ነው የሚለው
የሙሴ ባሪያ እያለ ነው የሚናገረውና እንደውም የኢያሱን መጽሐፍ መጀመሪያ አካባቢ ባለፈው ስናጠና እንደነበረው ከኢያሱ ይልቅ የሙሴ ስም ነው የሚበዛው። እንግዲህ ይሄን ሰው ነው የምናየው ዛሬ። ይህ ሰው ታዲያ ኢያሱ ሙሴን ተክቶት ካከፋፈለ በኋላ ያለውን ታሪክ በኢያሱ 19 ከ49 እስከ 51 ያለውን ታሪክ እናያለን። ይህ ታላቁ መሪ ታዲያ ርስቱን አለመቀበሉ በጣም ይገርማል። ለሁሉም ሲያከፋፍል ቆይቶ እሱ ግን አልተቀበለም። ምን አንድምታ ነው ያለው ይሄ ታሪክ? ዛሬስ ለእኛ ከኢያሱ አመለካከት ምን ትምህርት መውሰድ እንችላለን? ከኢያሱ በጣም ለእኔን የሚደንቀኝ ነገር ያየሁት ለመማር ምን ጊዜም ዝግጁ የሆነ ሰው መሆኑን ነው። እንግዲህ ቅድም እንዳነሳው የሙሴ ባሪያ ነበረ። እግዚአብሔርም የሙሴ ባሪያ ይለውና በኋላ ነው የኔ ባሪያ የሚለው። ስለዚህ በማደግ ፕሮሰስ ላይ በማደግ ሂደት ውስጥ የነበረ ሰው ነው። ያንንም ደግሞ ገና ሲገቡ ከሰራቸው ስህተቶች መማር እንችላለን፣ ማወቅ እንችላለን። እየተማረ እያደገ ግን ዋናው ነገሩ የኢያሱ ከእግዚአብሔር ጋር ያለው ግንኙነት ለእግዚአብሔር የሚሰጠው ነገር ይሄንንም ከእግዚአብሔር ጋር ያለውን ነገር በዚህ በርስት ክፍፍል ውስጥ እናየዋለን። እንግዲህ የመጀመሪያው ርስት መከፋፈል ሲጀምር መጀመሪያ የወሰደው ካሌብ ነው። ካሌብን በምን መልኩ እንደወሰደ አይተናል ቀደም ብለን። አሁን ወደ ኢያሱ እንመጣለን። ኢያሱ በራሱ ጊዜ ስጡኝ ብሎ አልነበረም፣ ግን የሚፈልገው ደግሞ እንደነበረ እንመለከታለን። የሚፈልገው ሊወርሰው የሚፈልገው ቦታ እንደነበረ እናያለን። ግን የእስራኤል ሰዎች ምን አደረጉ? ተሰበሰቡ። አሁን ርስት የሚሰጥበት ጊዜ ነው፣ ለአንተ ለሁላችንም ሰጥተሃል። ኢያሱ 14 ላይ እንዲያውም ኢያሱ ሌላ የሚገርም ትህትናውን የምናየው ሰው ተረጋግቶ በነበረበት ጊዜ እናንተ ሰዎች መረጋጋት እኮ የለባችሁም። አሁን ሄዳችሁ ለምንድን ነው ያልተወረሱትን 7ቱን ቅድም ቴምፕሉ ሲሰራ ወይም መቅደሱ ሲተከል ድንኳኑ ሲተከል 7 ነገዶች ያልወረሱ እንደነበረ አይተናል። እና እነሱን ኢንከሬጅ ሲያደፋፍር ሄደው እንዲወስዱ ርስታቸውን እንዲቀበሉ ሲያደርግ እንመለከተዋለን። ግን በዛ ውስጥ ከራሱ ፍላጎት በላይ የሌሎቹን ሰዎች የሌሎቹን ነገዶች ፍላጎት አስቀድሞ እንደሄደ እንመለከታለን። ስለዚህ በዚህ ምን ያህል ትሁት ልብ እንደነበረው እናያለን። ስለዚህ የሰጡት ስፍራ ደግሞ በጣም ከእሱ እንትን ጋር በጣም የተገናኘ እንደሆነ እናያለን። ምንድን ነበረች የተሰጠችው? በኢያሱ 19 ከ49 ጀምሮ ስናነብ ተምና ሴራ የምትባል ስፍራ እንደሰጡት እናያለን። ተምና ማለት ምንድነው? ርስት ማለት ነው አይደለም? ርስት ማለት ነው። ሴራ የምትለዋ ቃል ደግሞ የተረፈ። ስለዚህ እሱ ተምና ሴራን ሲሰጡት ኢንፋክት ቴምና ሴራን እሱ የሚፈልጋት ቦታ እንደነበረ መጽሐፍ ቅዱሳችን ይነግረናል። እግዚአብሔርንም ትእዛዝ እንደነበረ። ስለዚህ የተረፈ ርስት እንደተሰጠው እናያለን። ግን በዚህ ውስጥ ሌላ ትምህርት ደግሞ እናገኛለን። ኢያሱ የተደራጀ ከተማ ያለበትን ስፍራ አልነበረም የመረጠው። ነገር ግን በጦርነት የፈራረሰች ገና ትንሽ ከተማን እንደተመኘ ወይም እንደፈለገ እናያለን። ይሄ ነገር ብዙ ስራ የሚፈልግ ነው። በቀላሉ ነገሮች የሚስተካከሉበት ስፍራ አይደለም። ግን የኢያሱ ምንድነው ትህትና ሰርቶ የሚያሳድጋት ወይም በመስራት ውስጥ ራሱ እየተሰራ የሚያሳድጋትን ርስት እንደፈለገ እናያለን። እኛ ዛሬ ምናልባት በቤተክርስቲያን ውስጥ የተለያዩ ፕሮግራሞችን የተለያዩ መስተንግዶችንም ጭምር እናደርጋለን። መስተንግዶ ስናደርግ ምንድን ነው የምናደርገው? ሌላውን ሰርቭ ካደረግን ሌላውን ካገለገልን በኋላ ነው እኛ እንድንገለገል የምንፈልገው? ሌላውን በእውነት የሚገባውን ከሰጠነው በኋላ ነው እኛ የራሳችንን ስፍራ የምንፈልገው? ይሄ በጣም ትልቅ ትምህርት አለው በዚህ ዘመን ላለን ክርስቲያኖች። ምክንያቱም ራስን ዝቅ ማድረግ ማለት የታይታ ነገር አይደለም፣ በተግባር የሚገለጽም ጭምር ነው። ምናልባት ትሁታን ነን እያለን ነገር ግን
በቤተ መቅደስ ውስጥ ወይም በቤተ ክርስቲያን ውስጥ ትልቁን ስፍራ ለራሳችን እየተመኘን ከሆነ ወይም ደግሞ በዛ ስፍራ ራሳችንን እያስቀመጥን ከሆነ ራሳችንን የምንጠይቅበት ራሳችንን የምንመረምርበት ጊዜ ነው። ሌላው በጣም ከኢያሱ ምርጫ የምንገነዘበው ነገር ለመቅደሱ ለድንኳኑ ቀረብ ያለን ስፍራ እንደተመኘ በሴሎ ድንኳኑ እንደተተከለ አይተናል አይደለም? ለዛ ቀረብ ያለ ስፍራ እንደወሰደ እናያለን። ያ ደግሞ አሁንም ለእግዚአብሔር ያለውን ቅን የሆነ ልብ ወይም ደግሞ ወደ እግዚአብሔር ያለውን ጥማት ነው የሚያሳየው። ባለመዝሙሩ ሲዘምር በ27ኛው መዝሙሩ ላይ ቁጥር 4 ምንድን ነው የሚለው? ከሁሉም የሚፈልገው ስፍራ በእግዚአብሔር ቤት መሆን መጣል። እንደው ሌላ ነገር አይደለም፣ በእግዚአብሔር ቤት መሆን ያ የልቡ ጥማት እንደሆነ እናያለን። እና ኢያሱም ደግሞ እንደዛ አይነት ጥማት የነበረው ሰው ነው። ታዲያ ከዚህ ትምህርት ልንወስድ የሚገባን እኛም በእግዚአብሔር ቤት መሆንን በምንም ሁኔታ ውስጥ ብንሆን በእግዚአብሔር ቤት መሆንን የመጀመሪያ ምርጫችን ማድረግ እንድንችል እግዚአብሔር እንዲረዳን ጸሎታችንም መሆን አለበት። ከዚህም ደግሞ ልናወስደው የሚገባ ትምህርት ነው። እውነት ነው። እግዚአብሔር ይባርክህ። በጣም ጥሩ ሀሳብ ነው ያነሳኸው። በተለይ ለሌሎች ቅድሚያ መስጠትን ደግሞም ጆሹዋ የመጣበት አካሄድ ከታላቁ መሪ ከሙሴ እግር ስር ተምሮ ፕላስ ደግሞ ያኔም ቢሆን በቤተ መቅደሱ ይቆይ እንደነበረ ቅድም እንዳነሳ ነው በመገናኛው ድንኳን ይቆይ እንደነበረ ሙሴ ወደ ሰፈር ሲመለስ እሱ ይቀር እንደነበረ ይሄ ግንኙነቱ ወደ እግዚአብሔር ቅድም ያነሳው ጥቅስ ጋር በደንብ ግንኙነት አለው። መዝሙር 27:4 ላይ እግዚአብሔርን አንዲት ነገር ለመኑት እርሷንም ይሻለው በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ መቅደሱንም እመለከት። አሁን በጣም ደስ ይላል። እዛ ጋም ከመገናኛው ድንኳን ከእግዚአብሔር ጋር ግንኙነት ወደሚፈጠርበት የጸሎት ቦታ ነው የነበረው። አሁንም በሴሎ የእግዚአብሔር ቤት ወደ ተተከለበት አቅራቢያ ነው የመረጠው። ምርጫው በጣም ይገርማል። ቀለል ያለ ህይወት፣ እግዚአብሔርን የሚያስከብር ቀለል ያለ ህይወት። ታዲያ የሚቀጥለውን እኔ እስቲ እነዚህን ሐሳቦች ቲቲ አሁን ያነሳናቸውን ሐሳቦች ስንጠቀልለው ትልቅ ምስል ይሰጡናል። ለምንድን ነው እነዚህን ማየት ያስፈለገን? በተለይ በማሰላሰል መለወጥን ስናይ እንደውም ምን ይላል በዕብራውያን ላይ ያለው 12 ላይ ያለው ሐሳብ እንደነዚህ እንደ ደመና የከበቡ ምስክሮች ይላል አይደል? ምንድን ነው ጥቅሙ? እነዚህን ማጥናታችን፣ እነዚህን ትላልቅ ጀግኖችን ሌሎችን መጨመር እንችላለን። ምንድን ነው ጥቅሙ? እንግዲህ ምሳሌ ናቸው። አሁን ሁለቱ ካሌብና ኢያሱ እንደውም በዕብራውያን ምዕራፍ 11 ላይ ከተዘረዘሩት ውስጥ ብዙም ጎልቶ ማለት እንደውም ስማቸው ብዙ ያልተጠቀሰ ሰዎች ናቸው። እንደ ምሳሌ አድርገን ታማኝነታቸውን በእግዚአብሔር ላይ ያላቸውን እምነት እያየን ከነሱ ልንማር ይገባል እያለን ነው ያየ ነው። ምዕራፍ 11 ላይ ግን ብናይ እንደውም በመጋዘን ተሰነጥቀዋሉ ስለ እምነታቸው ብለው ብዙ ያለፉበት ከአብርሃም ጀምሮ የተጠቀሱልን ብዙ የእምነት ጀግኖች አሉና እነዛ ሁሉ ቢኖሩም ኢያሱና ካሌብን ቢኖሩም ከሁሉ በላይ ልናየው የሚገባ ግን የእምነታችን ደግሞ ዋና የሆነ አለን እና እሱን ነው የዕብራውያን መጽሐፍ የሚያበረታታን። ዕብራውያን ምዕራፍ 12 ቁጥር 1 እና 2 ላይ እንደዚህ የሚል ሐሳብ ይሰጠናል። ምን ይላል? እንግዲህ ይላል እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ብሎ ይናገራልና እንግዲህ የክርስቶስን ማንነት ነው እንድንመለከት የተጋበዝ ነው ማለት ነው። ብዙዎች እንግዲህ ከነ ድክመታቸውም እንደ ምሳሌ ተዘርዝሮልን ቢቀመጡም ክርስቶስ ግን የእምነታችን ጀማሪም ነው ፈጻሚም ነው። እሱ ምን አረገ? በመስቀል ላይ ታገሰ። ስለምን ሲል በፊቱ ስላለው ደስታ የኛን ሁሉ መዳን በእኛ መዳን የሚያገኘውን ደስታ በማየት በመስቀል ላይ የመጣበትን ከሰይጣን የተወረወረበትን የተለያዩ ነገሮችን ታግሶ
በመስቀል ላይ ለእያንዳንዳችን የኃጢአትን ዋጋ እንደከፈለ እሱን እንድንመለከት ነው ጳውሎስ በዚህ መጽሐፍ ላይ የሚያመለክተንና በትክክልም ደግሞ ሊለውጠንም የሚችለው ባየነው ቁጥር እሱን እንድንመስል የበለጠ አቅም ሊሰጠን የሚችለው የክርስቶስ ሕይወት ነው እና እንደውም ብዙ በቤተክርስቲያናችን አንድ መጽሐፍ አለ ጥሩ እና በማየት ምን እናደርጋለን እንለወጣለን እያለ ያበረታታናል እና የምናየውም ደግሞ ማንን ሲሆን ነው ክርስቶስን ስንመለከት ነው ሊለውጥ የሚችል ሕይወት ያለው እንደው ምንም እንከን ማናገኝለት ክርስቶስ እንደውም በዮሐንስ ላይ ሲናገር ለፈሪሳውያን እንደው ስለ ኃጢአት ከእናንተ መካከል የሚወቅሰኝ ማን አለ ብሎ እስኪናገር ድረስ ነው ጳውሎስም ራሱ እኔ ክርስቶስ እንደመሰልኩ እናንተን የምሰሉ ብሎ ተናግሯልና ትልቁ ምሳሌያችን ክርስቶስ ነው እና በክርስቶስ ውስጥ ባየነው ቁጥር ኃይልን ሁሉ የምናገኝበት ሕይወት ነው እና እሱ ልናሰላስል ልንመስል የሚገባን የክርስቶስን ሕይወት ነው እና ሌላ ጳውሎስ በሁለተኛ ቆሮንቶስ ላይ ይህንኑ በሌላ መልኩ ደግሞ ገልጾልን ደግሞ የምንመለከተው ሐሳብ እሱ ባየን ቁጥር ምን እንመስላለን የሚለውን ነገር የሚነግረን ክፍል ደግሞ እናያለን። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ ምን ይላል? እኛም ሁላችን ይላል በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆነው ከጌታ እንደሚደረግልን ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ብሎ ይላልና የክርስቶስን ሕይወት በየቀኑ በምናሰላስልበት ጊዜ ወዴት እንለወጣለን? እሱን ወደ መምሰል እንለወጣለን። ከክብር ወደ ክብር በፊት ከነበረን ዝቅተኛ የሆነ ሕይወታችን ክርስቶስን ሕይወት ባየን ቁጥር ምን እንሆናለን? እሱን ወደ መምሰል እናድጋለን ማለት ነውና ይሄ እንዴት ነው የምናየው ብለን ልንጠይቅ እንችል ይሆናል። ከዚህ በፊት እንዳነሳናቸው ነው እንግዲህ የክርስቶስን ሕይወት የምናገኘው በቃል ውስጥ ነው ተገልጾልን የምናገኘው። በተለይ በወንጌላት ውስጥ የተገለጡትን የክርስቶስን የዴይሊ በየቀኑ ሲኖራቸው የነበረውን ሕይወት ስናይ ያለፋቸውን የተለያዩ ፈተናዎች ትምህርቶቹን በምናጠናበት ጊዜ ምን እናገኛለን? የክርስቶስን ጥርት ያለውን ሕይወቱን የድልነሽነት ሕይወቱን የተመላለስበትን መንገድ የበለጠ ማየት እንችላለን። በየቀኑ ያንን እያሰላሰልን ስንሄድ የእሱን ሕይወት ወደ መምሰል እንሄዳለን። ከሰዎች ጋር ባለን ግንኙነት ጥሩ የሆነ ፍቅር የምንሰጥ ሰዎች ልንሆን እንችላለን። የእሱ ባህሪ ወደኛ ውስጥ እየተጋባ ስለሚመጣ ማለት ነው እና ይህን ነው በጣም እያበረታታን ያለው እና ስለዚህ ሕይወታችሁን እንዴት አድርጋችሁ አቅርቡ ደግሞ ብሎ ያደፋፍራል። ይሄንን የምንመስል ከሆነ በየጊዜው የክርስቶስን ሕይወት እያሰላሰልን ስንሄድ ራሳችን ወደ መሰዋት ደረጃ ሊያደርሰን ይችላል እና ለዛም ነው ጳውሎስ በምዕራፍ 12 በሮሜ ምዕራፍ 12 ላይ ራሳችሁን አቅርቡ ለእግዚአብሔር እያለ ያበረታታናል። ሮሜ ምዕራፍ 12 ቁጥር 1 እና 2 ላይ እንደዚህ ይላል፣ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔርን ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ልንመስለው የሚገባ የመጨረሻውም ምሳሌ አሳይቶናል። ክርስቶስን ምሰሉ ብሎናል። ዓለምን ልንመስል ብንወድ በጣም ትንሽ እንደው ራሳችንን እንጎዳለን ማለት ነው። እሱን ግን እየመሰልን ስንሄድ ወዴት ይመራናል? አእምሯችን ለአእምሮ የሚመች መስዋዕትነትን ማቅረብን ያውም አገልግሎትን እንድንወድ ልክ እሱ ገዚህ ራሱን እስከ መጨረሻ መስዋዕት እስኪያደርግ ድረስ ሰብአዊ ዘርን በሙሉ እንዳገለገለ እኛም ወደዛ አይነት አመለካከት ራስን ባዶ በማድረግ ወደ ሕይወት እንድንሸጋገር ያ ሕይወት ይረዳናል። ዓለምን ከመምሰል ይልቅ ክርስቶስን ወደ መምሰል እንድናድግ ያግዘናል ማለት ነው እና ትልቁ ምሳሌያችን የተሰጠን ክርስቶስ ነው። እሱን ብናሰላስል በየቀኑ ቢያንስ አንድ ምዕራፍ በየቀኑ ከወንጌል ወይ ደግሞ ከትምህርቶቹ አንዱ ወስደን ብናጠና በየቀኑ ያንን እያሰላሰልን ብንኖር የክርስቶስን ባህሪ እየመሰልን እንሄዳለን። በውስጣችን የታየ የእሱ ፍቅር ለሰዎች ያካፈልን መሄድ እንድንችል አቅም ይሰጠናል ማለት ነው እና ዓለምን እንዳንመስል ክርስቶስን እንድንመስል ራሳችን ደግሞ መስዋዕት አድርገን ማቅረብ እንድንችል ያግዘናል የክርስቶስ ምሳሌነት ማለት ነው። እግዚአብሔር ይባርክሽ። በተለይ መምሰል ካለብን ዋናው ክርስቶስን፣ ምክንያቱም ክርስቶስን የመሰሉ ናቸው ጃይንት። አሁን የእምነትም እኮ ታላላቅ ጀግኖች ያልናቸው አሁን እነዛን ነውና የምንመስለው ደግሞ በምርጫ ነው። ምንመርጠው ማንን መምሰል ስንፈልግ ነው። ያን የመረጥነውን ደግሞ እንመስላለን። እግዚአብሔር ይባርክሽ እህቴትና። እስቲ ሰዓት ይገድበናል ፓስተር፣ ከዛሬው ትምህርት ምን ይዘን እንሂድ? ለዚህ ትውልድስ ምን ማስተላለፍ እንችላለን? በተለይ ደግሞ እንደ 7ኛው ቀን አድቬንቲስት ቤተክርስቲያን
ካለፈው አሁን ከካሌብ ከኢያሱ ከሙሴ አሁን ደግሞ ከኢየሱስ እንዴት ነው የተላለፈ የመጣው? ክርስትናስ እንዴት ነው እየመጣ ያለው? እንዴት ታየዋለህ ለዚህ ትውልድ? እንግዲህ በጣም ማተኮር ያለብን አንድ ነገር ምንድን ነው? አሁን ይህ ሁሉ የምናጠናው የተጻፈው ቃል ሁሉ የመጨረሻው ዘመን የደረሰብን ለእኛ ነው የተጻፈው ትምህርት የሆነን ዘንድ። ብዙ ጊዜ 2 ሰው ብቻ ነው ከግብፅ ከወጡ ሰዎች የወረሱት ሲባል ሰማይ መድረስ በጣም ከባድ መስሎ ይታያል። እና በአንድ ጊዜ እንደውም ጌታ ኢየሱስ ክርስቶስ ከአንድ ወጣት ልጅ ጋር ከተነጋገረ በኋላ ባለጸጋ ነበርና ኢየሱስ ያለውን ያን ታሪኩን ላለመግባት ጊዜ ስለሌለን ብዙ ገንዘብ ስላለው ጌታ ያለውን ትእዛዙን ጠብቅ ነው ያለው። ወደ ህይወት መግባት ብትፈልግ የዘላለም ህይወት አገኝ ዘንድ ምን ላድርግ ሲል ጽሑፈቱ ምን ይላል? ወደ ህይወት መግባት ብትፈልግ ትእዛዛቱን ጠብቅ። የትኞቹን አለ? አትግደል፣ አትስረቅ፣ አታመንዝር፣ በባልንጀራ በሐሰት አትመስክር፣ አታታልል ካለው በኋላ እነዚህንማ ጠብቅ ያለው ሲለው አንድ ነገር ጎደለ፣ ያለህን ሸጥና ለድሆች ስጥ፣ ከዛ መተህ መስቀሉን ተሸክመህ ተከተለኝ አለው። ከዛ ብዙ ገንዘብ ስላለው ፊቱ ጠቆረ፣ እያዘነ ሄደ ይላል። እና ለባለጠጋ መንግስተ ሰማያት መግባት እንዴት ጭንቅ ነው! ግመል በመርፌ ቀዳዳ ቢያልፍ ይቀላል ባለጠጋ ሰማይ ከሚገባ ሲል እነ ጴጥሮስ ሰምቶ ታዲያ ማን ሊድን ይችላል? አሁን የኢያሱና የካሌብን ታሪክ 2 ሰው ብቻ ነው እንግዲህ ስንት ቢሊዮን ህዝብ ነው ያለው በዓለም ላይ ስንል ማን ሊድን ይችላል? ጥያቄ ሊመጣ ይችላል። ክርስቶስ ያለው ግን ምንድን ነው? ለሰው የማይቻል ለማን ይቻላል? ለእግዚአብሔር ይቻላል ያለው። አሁን ኢያሱና ካሌብ በራሳቸው አይደለም፣ ይህንን ማወቅ አለብን። ራሳቸው የተሻሉ ሰዎች ስለሆኑ አይደለም፣ እግዚአብሔርን ስለመረጡ እግዚአብሔር እንዲወርሱ መረጣቸው። እግዚአብሔርን ስላመኑ። በነገራችን ላይ በጥናታችን ውስጥ እናገኘዋለን። እግዚአብሔርን አለማመን መናቅ ነው። ምክንያቱም እነዚህ 10 ሰላዮች እኔን ንቀውኛል ይላል። በእስራኤል ህዝብ ፊት ምን ብለውታል? አዋርደውታል። ምክንያቱም የተናገረው እግዚአብሔር ሆኖ ሳለ ኢያሱና ካሌብ እግዚአብሔር ተናግሯል ያስወርሰናል አሉ። እነዛ ግን በአይናችን ግምት አንበጣዎች ነን አሉ። አሁን እኛ በአይናችን ግምት ራሳችንን ካየን ሰማይ የምንገባ ሰዎች አይደለን። እኛ ለራሳችን የምንሰጠው ዋጋ የኛ ተመን እና ሰማይ የሚሰጠው ተመን የተለያየ ነው። በእግዚአብሔር አይን ጳውሎስ ሲናገር ማንንም በክርስቶስ ኢየሱስ እንጂ በስጋ አላውቅም ይላል። በክርስቶስ ኢየሱስ አይን ግን ካየን ጳውሎስ ሲናገር እኛስ የክርስቶስ ምን አለን? ሐሳብ አለን ይላል። አእምሮ አለን ይላል። ስለ ዲያብሎስ ሲናገር ደግሞ የጠላትን ሐሳብ አንስተውም ይላል። የጠላት ሐሳብ እንደ 10 ሰላዮች ነው። አንችልም፣ ኢምፖሲብል ነው። ይቻላል። ክርስቶስ የከፈለው ሰማይ እንድንደርስ ነው። በቂ ነው። በመስቀል ላይ የተሰዋው መስዋዕት ደሙ እኛን ሰማይ ለማድረስ በአብ ቀኝ እኛን ለማስቀመጥ በቂ ነው። በእርግጥ አሁንም አስቀምጦናል። እምነት ያስፈልገናል። ይሄ እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው። ቅድም እህቴ እንዳለችው በየቀኑ ግን ከክርስቶስ ጋር ያለ ልምምድ ያስፈልጋል። አውቶማቲክ አለ። ይሄ አጭር አቋራጭ የለውም ክርስትና። በየቀኑ ራስን ምን መካድ፣ ለእግዚአብሔር ቃል ማስገዛት፣ ስጋን መካድ፣ ስጋን በመስቀል ላይ መስቀል፣ ከክርስቶስ ጋር አብሮ መኖርን ይጠይቃልና ይህ ከሆነ አይናችን ኢየሱስ ላይ ከሆነ በአጭሩ ሁሌ እሱ ላይ ከተከለ ይቻላል በሱ ይቻላል የሚለውን ለመጀመር እግዚአብሔር ይባርክህ። እንደው 1 ደቂቃ ካለ እንግዲህ ዛሬ ከእምነት ጀግኖች የምንማራቸውን ነገሮች በደንብ አጥርተን እንድናያቸው ነው ይሄ ትምህርት የሚያሳስበንና እንደው ጠቅለል ያሉ 5 ነጥቦች ወይም ምናልባት 4 ነጥቦችን ከዚህ ጋር ጨምረን ብናይ ብዬ አስቤ ነው። ምንድነው? አንደኛው እርግጥ የተነካኩ ነገሮች አሉ። ምንድነው? ሰርከምስታንሳችን ወይም ያለንበት ሁኔታ የምናይበት መንገድ በጣም ወሳኝ እንደሆነ ያሳየናል። እኛ እንደምናይ ሳይሆን እግዚአብሔር በእምነት እንደሚያሳየን እንድናይ ይሄ የመጀመሪያው ትምህርት ነው። ስለዚህ የእምነት እይታ ያስፈልገናል ማለት ነው። ሌላው ደግሞ እውነታን እንደ እውነታ መቀበል ደግሞ ያስተምረናል። ግን ያ እውነታ ከእግዚአብሔር በላይ እንዳልሆነ ደግሞ ማመን ያስፈልገናል። ስለዚህ ከማጉረምረም ይልቅ ወይም እንደ እስራኤል ልጆች ሰዎቹን ለመውገር ከመሄድ ይልቅ እምነት ያስፈልገናል። ከማጉረምረም በላይ እምነት እንደሚያስፈልገን ያሳየናል። ሌላው ደግሞ መጣበቅ መጨረሻ ላይ በረከት እንደሆነ ከእግዚአብሔር ጋር ካሌብን እንዲያውም እዚህ ጋር እንትን ብናየው ገብቶ አይቶ እወርሳለሁ ካለ በኋላ ነው 40 ዓመት ሙሉ በበረሃ የተንከራተተው። ግን ጠበቀ።
በረከቱን አገኘ። በመጨረሻ ግን እግዚአብሔር ተኮር የሆነ ህይወት መደምደሚያችን እሱ ነው። እንደነ ካሌብና እንደነ ኢያሱ እግዚአብሔርን ማዕከል ያደረገ ምንጊዜም ከመቅደሱ ያራቀ ህይወት እንዲኖረን ያስተምረናል። እንደው ለመጨመሪያ እኔም ከዚህ በላይ መጨመር አልችልም። ጨርሰዋል። ውድ አድማጭ ተመልካቾቻችን እንግዲህ እንደሰማነው ነው። እግዚአብሔር የተናገረንን በልባችን ያኑርልን። መምሰል የሚገባንን እነዚህን ጀግኖች እየመሰልን ምርጫችን የህይወታችን ወሳኝ እንደሆነ ሁሉ የምንመርጠው ደግሞ ምርጫ ማንነታችን ወይም ባህሪያችንን እንደሚያሳይ ተገንዝበን እምነት 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 አሁንም እኛ የምንለው በእምነት መጀገን እንድንችል፣ ምክንያቱም እምነት ራሱ የእግዚአብሔር ስጦታ ነው። ያንን እግዚአብሔር እንዲሰጠን በቃሉ ላይ በመታመን እሱ እንድንከተለው እግዚአብሔር ይርዳን። ቅድምም እንደጠቀስነው በስክሪኑ ላይ በምታዩት አድራሻ ላይክ፣ ሼር እና ሰብስክራይብ በማድረግ ይህንን የወንጌል ስርጭት ላልደረሳቸው ቤተሰቦች ማድረስ እንድንችል እንድትተባበሩን እንጠይቃለን። ለሚቀጥለው ሳምንት በአዲስ ርዕስ እስክንገናኝ በሰላም ሰንብቱ። አጭር ጸሎት እናድርግ። ቅዱስ መሐሪ ሁሉን ቻይ የሆንክ እግዚአብሔር እናመሰግንሃለን። በእምነት አሁንም እንድናድግ አንተ እርዳን። በየዕለቱ አንተን እንድንመስልህ፣ አንተን እንድናውቅ፣ አንተን እንድንረዳ አግዘን። ለማያልፈው መንግሥት አብቃን። በናዝሬቱ በኢየሱስ ስም